በፎቶዎች ስንት ነገር እንደተሰራበት ብታቂ አንቺ የምትለቂያቸው ፎቶዎች ለሰይጣንና ለጠላቶችሽ ያንቺ ህይወት ማውደሚያ ግባቶች ናቸው። የትም ሀገር ኑሪ የምትበዩን የምትለብሺውን የምትነጂውን የምትኖሪበትን ትዳርሽን ስትፖስቺ የተሻለ ከሆነ ሰዎች ይቀናሉ። አጋንንት በውስጣቸው አለ ያንቺን ነገር ይመኛሉ። ከዛ በፎቶሽ አንቺ በማትረጂው መንገድ ያስደግማሉ። አእምሮሽ እንዲበጠበጥ፣ ውስጥሽ እንዲጨነቅ፣ መንፈስሽ ሰላም እንዲያጣ፣ ከእግዚአብሔር እንድትርቂ ያስደግሙብሻል። ትጨነቂያለሽ። ምን ሆኜ ነው ብለሽ ያልገባሽ አንቺ ስጋዊው ነገር ላይ ነሽ። እነሱ ግን ዋና የማይታይ መንፈሳዊ አእምሮ፣ ነፍስ፣ መንፈስሽን አክሰስ አድርገውታል። የኔ እህት የተሰወረ ህይወት ይኖርሽ። እግዚአብሔር ትዳርሽን ባርኮት፣ ቢዝነስሽን፣ ስራሽን ባርኮት ከሆነ ተደብቀሽ ኑሪ እንጂ አደባባይ ላይ አስጥተሽ ለጠላቶችሽ ትልቅ መረጃ ሰጥተሽ እንዲቀኑብሽና ትዳርሽን እንዲፈትኑት አታድርጊ። እግዚአብሔርንም አትፈትኚው። ይኸውልሽ ሰላም ያላት ሴት አለች፣ በቂ ገንዘብ ያላት፣ ትዳሯ የተባረከ፣ ኢንስታግራም፣ ፌስቡክ የሌላት፣ ቲክቶክ የሌላት፣ ተደብቃ በሰላም የተሰወረ ህይወት የምትኖር ሴት አለች። እሷን አጋንንት ሊያጠቃት አይችልም። ለምን? የተደበቀ ህይወት ስለምትኖር። እዩኝ አትበይ። እግዚአብሔር የባረከሽን ለሰው እያሳየሽ አትጎርሪ። ምንም ጥቅም የለውም። ብቻሽን ደስ ይበልሽ። ተደብቀሽ ሰላም አግኝ። ከልጆችሽ ጋር ኢንጆይ አድርጊ። እግዚአብሔርን በድብቅ አመስግኙ። የምታደርጊውን ነገር ተደብቀሽ አድርጊ እንጂ በአደባባይ እያደረግሽ ለትዳርሽ መጥፎ መንፈስ አታምጪ። አንዳንድ ወጣቶች አሉ ገንዘብ እየሰራችሁ ያላችሁ ሀብታችሁን የምታሳዩ እንደዚህ በቀን እንደዚህ $1000 ሰራው ከዛ እንደዚህ ያገኘው እያላችሁ ለፓብሊኩ የምትናገሩ ሰዎች አላችሁ። እናንተ ራሱ የነዚህ ክፉ አውሬ አጋንንቶች ታርጌት ነው የምትሆኑት። የምትሰሩትን በልባችሁ ያዙ፣ የምትነሩትን ደብቁት። ፋይናንሳችሁ ከናንተና ከእግዚአብሔር ጋር ያለ ይሁን። አለበለዚያ ጠላታችሁ ስለማታውቁ በአቋራጭ ትወርቃላችሁና ተጠንቀቁ ለማለት ነው። ጀግኖች አላችሁ፣ ይህንን የአጋንንት ስራ የተረዳችሁ ያሸነፋችሁ፣ ታግላችሁ እግዚአብሔርን ይዛችሁ በመንፈስ ያምላካችሁን ኃይል ይዛችሁ አጋንንትን ያዋረዳችሁ ሰዎች አላችሁ። የተባረካችሁ ሁኑ። በጣም ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ሁላችንም ይጠብቀን ከነዚህ ክፉ ሰዎችና በውስጣቸው ካደሩ አጋንንት በማይታይ ጥበቡ በሰላም አኑሮ ለክብር ያብቃን። በምድር ላይ ያለው ስቃይ በሙሉ እግዚአብሔር በመንግስቱ ሰላም ይሰጠናልና ያንን ተስፋ እያሰብን እየጸናን እንቀጥል። መልካም ቀን።